በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምስተኛ ተአምር። ጸሎቱ በረከቱ አማላጅነቱ በእውነት ለዘላለሙ ይደረግልን። አባታችን ተክለ ሃይማኖት ያደረገው ተአምር ይህ ነው። እዚያም ወራት በምድረ ግራርያ እንዲሆነ በደብረ ሊባኖስ በስተ ምዕራብ በኩል የምትገኝ ለክሳ የምትባል ሀገር በየወሩ የአባ ተክለ ሃይማኖት መታሰቢያ የሚያደርጉ ሰዎች ነበሩ። ቤታቸውም ከገደል አፋፍ በታች ነበርና የአባታችን የተክለ ሃይማኖትን የልደት በዓል መታሰቢያ ባዘጋጀች አንዲት ሴት ቤት ላይ ካለው ዋሻ ታላቅ ቋጥኝ ድንጋይ ወረደ። አንዲት ሴት ቤት ከላይ ካለው ዋሻ ታላቅ ቋጥኝ ድንጋይ ወረደ። የናዳውም ድንጋይ እየተገለባበጠ መምጣቱን በሰማች ጊዜ ወደ ውጭ ወጥታ እንዲህ በማለት በታላቅ ቃል ጮኸች። አባቴ ተክለ ሃይማኖት ሆይ ይህ ለበዓለ ልደት ያዘጋጀሁት ድፍድፍ እንዳይፈስ እጅህን ልከህ ጋኑን ከመሰበር አድን። እንዲህም እያለች ጸሎቷን ሳትጨርስ ያ ቋጥኝ ድንጋይ ከላይ ወርዶ በቤቷ ላይ አረፈና ሴትየዋ ለበዓሉ መታሰቢያ ያዘጋጀችበትን ጋን ጆሮውን ከመሽረፍ በስተቀር ምንም ጉዳት ሳያደርስበት ቤቱንም ሆነ ሌላውን ንብረት ሁሉ በሙሉ ደምስሶ አጠፋው። ተአምራቱን ለመግለጽ ነው እንጂ ያ ታላቅ አዳራሽ የሚያህል ቋጥኝ ድንጋይ በእሱ ላይ አርፎ እሱንም አብሮ በሰበረው ነበር። ይልቁንም በውስጡ ያለው ድፍድፍ ሳይፈስና ጋኑም ሳይሰበር መገኘቱ ወደ ተአምራት ነው እንጂ አንዲት የእሳት መጫሪያ ገልስ እንኳ ባልተገኘምና ሰብሮ አፈር ትቢያ ባደረገው ነበር። ዳግመኛ ጋኑ ከመሰበር ሲያድን ቤቷን እንዴት አላደንላትም እንዳትሉ ማስረጃውን እነግራችኋለን። እሷ ስለ ጋኑ ልመናዋን አቀረበች እንጂ ስለ ቤቷ ልመና አላቀረበችምና። ይህም ታላቅ የገደል ቋጥኝ ድንጋይ ሌሎች ተራሮች እንደሚፈልሱት በእግዚአብሔር ትእዛዝ የፈለሰ በመሆኑ ተንዶ ፈለሰ። በአቅጣጫውም ወረደ። ወርዶም የአባታችንን ገንዘብ አላጠፋም። የበጎ ጠላት የሚሆን ሰይጣንም ስለ በጎ ነገር የተሰራውን ያጠፋ ዘንድ ገፍቶ ጥሎት ቢሆን ጋኑን ይሰብሮ ዘንድ አልተቻለውም። ስለዚህም አባታችን ተክለ ሃይማኖት ታላቅ ተአምራትን አደረገ። ይህ ታላቅ ድንጋይ በአንዲት ክንድ ወደ መሬት ተተክሎ የቆመውን ግድግዳ በገመድ ታትቶ የተጠፈረውን የቤት ጣሪያ እንዲሁም በምሰሶና በማዕዘን የተዋቀረውን የቤት ጣራ ፈርሶ ከጭቃ የተሰራውን አንድ ጋን መስበሩን ባላፋጠነውም ነበር። ዳሩ ግን በዚህ ጋኑ ውስጥ ለአባታችን ለተክለ ሃይማኖት በዓል የተዘጋጀው የጠላ ድፍድፍ ጋኑ ከመሰበር ጠላው ከመፍሰስ ድኖ በዛሬው ዕለት እግዚአብሔር ስለ ቅዱሳኖች የሚያደርገውን የማዳን ኃይል እያደነቁ ማህበርተኞቹ ለበዓሉ የተዘጋጀውን ጠላ ሊጠጡ ቻሉ። ጸሎቱ በረከቱ አማላጅነቱ ለሁላችን በእውነት ይደረግልን። ስድስተኛ ተአምር። ጸሎቱ በረከቱ አማላጅነቱ በእውነት ለዘላለም ይደረግልን። አባታችን ተክለ ሃይማኖት ያደረገው ተአምር ይህ ነው። በግራርያ አውራጃ የደፍና በምትባል ሀገር አንዲት ሴት ለአባታችን ለተክለ ሃይማኖት በዓል ጠላ ስትጠምቅ የንጉሥ ወታደሮች ቤቷን ለመበርበር እንደመጡ ነገሯት። ሴትዮዋም ወታደሮቹ እየጮሁ ወደ ቤቷ ሲገቡ ድምፃቸውን በሰማች ጊዜ ተአምራት አድራጊው አባቴ ተክለ ሃይማኖት ሆይ ከዚህ መዓት በዛሬው ቀን ሰውረኝ። ለበዓለ ልደት የተዘጋጀውን ይህን ጠላ ሰውረው። ማህበርተኞችን በሌላ ጊዜ ሁሉን ያድናል፣ ለልደቱ በዓል የተዘጋጀውን ግን አላዳንም እንዳይሉ ከጠላት እጅ አድነው እያለች ጸለየች። ከዚህ በኋላ እኒያ በርባሪ ወታደሮች ጠቅላላ በቤቱ ውስጥ ገብተው መሉ። እሷም በፊታቸው ተሰውራ ነበረች። በቤቱ ውስጥ ተጠምቆ የነበረውን ጠላ ሊያዩት አልቻሉም። ነገር ግን ጠላው ይሸታቸዋል። አሁንም ሊያገኙት አልቻሉም። ስለዚህም ፈጥኖ ያገኙት እየመሰላቸው ወዲያና ወዲህ እየተመላለሱ ቤቱን አጥብቀው መበርበር ጀመሩ። በዚህም ጊዜ ሲወጡና ሲገቡ ሴትየዋን ይገፏት ነበር። እሷም በድንገት ደርሰው ያዟት እየመሰላት ትበረግግ ነበር። እነሱ ግን ሊያዩት አልተቻላቸውም። እንደዚህም ሆኖ ለአባታችን በተክለ ሃይማኖት ተአምር አድራጊነት እነዚያ ወታደሮች ቤቱን በርብረው ምንም ሳያገኙ በመቅረታቸው ተመልሰው ወደ መጡበት ሄዱ። ጸሎቱ በረከቱ አማላጅነቱ ለሁላችን በእውነት ይደረግልን ለዘላለሙ አሜን። ተአምር 7። ጸሎቱ በረከቱ አማላጅነቱ በእውነት ለዘላለሙ ይደረግልን። አባታችን ተክለ ሃይማኖት ያደረገው ተአምር ይህ ነው። ግራርያ በሚባል ሀገር አንዲት ሴት ለአባታችን ለተክለ ሃይማኖት የልደት በዓል
ጠላ በምትጠምቅበት ዕለት ድንገት በሴቶች ላይ በሚደርሰው የመርገም ግዴታ ታመመች። ውሃም ለመቅዳት አልተቻላትም። ወንድ ወይም ሴት ልጅ የሌላት ብቸኛ ስለነበረች በቤቷ ውስጥ እንዲህ እያለች ጸለየች። ታምራት አድራጊው አባቴ ሆይ የልደትህ በዓል የቀረው 4 ቀን ብቻ ስለሆነ የልደት መታሰቢያ በዓል እንዳይታጎል ውሃ የሚቀዳና የሚያዘጋጅ ሰው አምጣልኝ እያለች በፍጹም ልቦና ልመናዋን አቀረበች። ከዚህ በኋላ ባለቤቷ ከተሰማራበት ውሎ ወደ ቤቱ በገባ ጊዜ ሂደህ ከጓዳ እንስራ አምጣና ምናልባት ሰው ብታገኝ ውሃ ቀድተው ያመጡልኝ ዘንድ ለምን አለችው። እሱም እንስራውን ለማምጣት ወደ ጓዳ በገባ ጊዜ የውሃ ምንጭ ሲፍለቀለቅ አገኘ። ይህንም ተመልክተው ፈጽመው አደነቁ። ከዚያም ሚስቱ እያመለከተችው ሰውየው ማዘጋጀት ጀመረ። ዝግጅቱንም ከፈጸመ በኋላ ጠላውን ይጠምቁ በነበረ ጊዜ የፈለቀው ውሃ መመንጨቱን አቆመ። ጠላውም አስበው ከጠመቁት በላይ በዝቶ ተገኘ። ጣዕሙም እንደ ወይን ጠጅ እጅግ የጣፈጠ ነበረ። አባታችን ተክለ ሃይማኖትም ለልደቱ በዓል ዝግጅት በሚያደርጉበት ዕለት ይህን ተአምር አደረገ። ዳግመኛም ትናንትና ከቤቴ ጓዳ መንጭቶ ጠላው የተጠመቀበትን ውሃ መንጨት ካቆመ በኋላ በዛሬው ዕለት እንደገና መንጭቶ ማህበርተኞች ከሱ ጠጥተው አደነቁ። ጸሎቱ፣ በረከቱ፣ አማላጅነቱ ለሁላችን ይደረግልን ዘላለሙ አሜን። ተአምር 8 ጸሎቱ፣ በረከቱ፣ አማላጅነቱ በእውነት ዘላለም ይደረግልን። አባታችን ተክለ ሃይማኖት ያደረገው ተአምር ይህ ነው። በከታታ አውራጃ የከውስ በምትባል ሀገር የሚኖሩ ሰዎች ሁሉ የአባታችን የተክለ ሃይማኖት የእረፍቱ ቀን በምትሆንለት መጽሐፈ ገድሉ ወደሚነበብበት አዳራሽ ማየ ጸሎቱን ይዞ ገቡ። ንባቡን በተፈጸመ ጊዜ የሀገሩ ሰዎች እያንዳንዳቸው ማየ ጸሎቱን ይዘው ወደ የቤታቸው ሄዱ። ከእነሱም መካከል አንዲቷ ልጅ እንስራዋን ካስቀመጠችበት ቦታ አንስታና በጀርባዋ አዝላ ስትሄድ ከእንስራው አፍ ላይ ውሃው በልብሷና በእግሯ ላይ ተንጠባጠበ። ወደ ቤቷን በገባች ጊዜ አንዲት ሴት በልብሷና በእግሯ ላይ ተንጠባጠበውን አይታ እገሊት እገሊት ብላ በመጥራት ምን ሆነሻል? ልብሶችሽና እግሮችሽ በቅባኑ ዘይት ተነክረዋልና አለቻት። ልጅቷም ወደ ቀኝና ወደ ግራ ተመልክታ ከምን ላይ እንደፈሰሰባት አላወቀችም። ዳግመኛም ሰዎች ከቤተ ክርስቲያን መብራት ስር ቁመሽ እንደሆነ እስኪያስቢ ባሏት ጊዜ የለም አልቆምኩም አለቻቸው። ከዚያም አንድ ሰው በእንስራው አፍ ላይ ፍጹም የሆነ የቅባኑ ዘይት አየ። ሰዎቹም ይህን በተመለከቱ ጊዜ ይህች ልጅ የቤተ ክርስቲያንን የቅባኑ ዘይት ሰርቃ መጥታለች ብለው እንደገና እንስራውን አሸክመው ወደ ቤተ ክርስቲያን ይዘዋት ሄዱ። ከዚያም የቤተ ክርስቲያኑን ጠባቂ መብራቱ የቅባኑ ዘይት ተሰርቆ እንደሆነ እስኪመረምር አሉት። እሱም ከመረመረ በኋላ የተሰረቀ ነገር የለም አላቸው። ከዚህም በኋላ ካህናቱ ሁሉ ተሰብስበው እንስራውን ሲመለከቱ እንስራው በቅባኑ ዘይት ተነክሮ አገኙትና ፈጽመው አደነቁ። በዚህም ጊዜ ከካህናቱ አንዱ እኔ በዚች እንስራ ፊት ለፊት ቆሜ የአባታችን የተክለ ሃይማኖትን ገድል በመስማት ላይ ያለው በቤተ ክርስቲያኑ አዳራሽ ጫፍ አንድ እንደ ዝናብ ነጠብጣብ በዚች እንስራ ላይ ሲንጠባጠብ አየሁ። በዚህም ጊዜ የቤተ ክርስቲያኑ ጣራ ተቀዶ የክረምት ዝናብ የሚያንጠባጥብ መሰለኝ እንጂ የምሕረት ነጠብጣብ ነው ብዬ አልጠረጠርኩም ነበር አለ። ከዚህም በኋላ በልዩ ልዩ ደዌ የተያዙ ወይም የታመሙ በሽተኞች በዚያ ተሰብስበው ከዚያች የቅባኑ ዘይት ተቀቡና ከደዌያቸው ፈጽመው ተፈወሱ። ያችንም የቅባኑ ዘይት ለሕሙማኖች ፈውስና መድኃኒት ትሆን ዘንድ በቤተ ክርስቲያን ንብረትነት አስቀምጠዋት ስፍር ቁጥር የሌላቸው ሕሙማኖች ከደዌያቸው በዚያ ሲፈወሱ ኖሩ። በዚች የቅባኑ ዘይት ስለተፈወሱ ሕሙማኖች ብዛት የሀገሩ ሰዎች እንደነገሩን ሁሉም ብንጽፍ ኑሮ የነገራችን ጽሑፍ እጅግ በበዛ ነበር። አሁንም የልደቱን በዓል ለማክበር እንድንችል ከትሩፋቱ ያሳትፈን ዘንድ እዚህ የተሰበሰብነውን የተአምራቱን ቅባት ዘይት ይቅባን። ይልቁንም ያለመጠራጠር በተአምራቱን መጽሐፍ ለመስማት ያስችለን ዘንድ ክብሩን ያድለን ለዘላለሙ። ጸሎቱ፣ በረከቱ፣ አማላጅነቱ ለሁላችን በእውነት ይደረግልን አሜን።